ፕሮግራማችንን ጨርሰናል። እባብ አስመሳይ አይቻላል። ሚስት ምትመስዩ አንቺ ነሽ እኮ አቤል ሰማኛለህ። እኛ ፕሮግራማችንን የጨረስን ሰዎች ነን። ቤቱ እንደፈለጉ ወንበሩን ይብሉት፣ እኛ እንሄድላቸው። የት ነው የምንሄደው? ይወጣሉ። እኛ ከፈለገን ሌላ ቦታ እንዝናናለን። ይወጣሉ እነሱ አሁን እዚህ ጋር ማለት ነው። ስለዚህ እኛ ላይ ምክንያት ከሚሆንላቸው ሌላ ነገር ከሚፈጠር ይኸውልህ የተናደዱ ሰዎች ስለሆኑ የፈለገው ነገር ሊያወሩ ይችላሉ። ገብቶሃል? ተናደው ደም ለብሰው ነው የመጡት። እሷ በተለይ ለደስታ ልድራት ያሰበች ልጅ ግን አሁን መጣ ሌላ ነገር የምታስቢ ሰው ነሽ። ደስታ ይሻልሻል አላልካትም? እንደዚህ በጣም የምትከታተሉ ወደ ኋላ ወደፊት እያደረጋችሁ ነው። ይኸውልሽ እኔ የአብርሃም የመጀመሪያ ልጅ ስለሆንሽ ሚስት ስለሆንሽ አከብርሻለሁ ሩታ። ምንም ልልሽ አልፈልግም። በጣም ነው ሰው አሁን ወንድሜ ነው አንድ አይደለም 50 አድርጓል ብቻ እሺ አሁን ያሱታል። ተረጋጋ። ቆይ ችግር የለውም። ተረጋጋ። አንቺ ምን ያልነካሽ? አንተ ምንድን ነው የሚባለው? ነው ያልገባኝ። ያንቺስ ነው ምንድን ነው የሚባለው? ጉዜ እሷ የወንድሟን እየዳረችው ነው። ፕሮግራም ላይ ተገኘሽ የምትደሪው? አዎ ደምብና አረግ በጣም ጨርሰሻል። ጨርሰናል። በቃ ጨርሰናል። ቡሌ አልቋል። ቡሌ አልቋል። የለም ሂዱ። ሰርጉ ላይ ፍርፋሪም ፍለጋ ነው የመጡት። ቀለበት ከዚህ በኋላ ማድረጋችን አልፈቀደችልም። ቀለበቱ አውልቂ ውጡ። እንደለመሽ ለምነሽ መጣሽ። ተመልሰሽ ለማናቀጥሽ ተመልካችሽ ማሳዘን ከገባ ማለት ነው። ትዕግስት ፍራቻ አይደለም። አንተ በመጣህበት መንገድ እኔ መመለስ አቅቶኝ አይደለም። አንተን ማለት መልስልኝ መመለስ አቅቶኝ አይደለም። እኔ ግን ሰላምን ስለማስቀድም ነው። ገባክ? እኔን የሆነ ነገር ውስጥ ለመክተት እንደመጣችሁ አውቄባችኋለሁ። ስለዚህ ይሄንን ደግሞ እኔ ክፍተት መፍጠር አልችልም። ስለዚህ ሂዱ። ባጠቃላይ አንተ ቀለበት አታረግም፣ አታገባም። ስማ ይሄን ነገር ቀድሜ ባውቅ መቼም ቀለበት አታረግም። አረግኩ። ጨረሰ። እንደ ትልቅም ሲያገባ ትያለሽ። ከነቦዲያም አምናም ካቻምናም ሁሌ መዳ ጀግና ናታ። ንግስትነቷን አይተናል። ንግስትነቷን አይተናል። ንግስት ከሆነች ለንጉስ ዳሪያት ለምን አፍራለሁ? ዳኒ እናንተ ያላፈራችሁ እኮ እኛ ስለምን እናፍራለን? ፍታኝ አለችው። ምክንያት አለኝ። ወንድሜ ነው። ስልክ ተገዛልህ ወይስ ለምን አንደግሞም ቀለበቱን የሆነ ቀለበት ድጋሚ ለምንና ይደገም አታረገው የአብርሽ ቤተሰብ ጨዋ ናቸው። ዘበኞቹ እንዴት እንዳስገቧቸው በስነ ስርዓት ያደገችና እንደ አያ ሄደ አለለለን የምትለው ሩታን ይውት በማለት በስነ ስርዓት እንኳን ባለ ማውራት ይችላል። በዚህ ሳውል ያክስ ሳውል እሱ ማውራት ይችላል ማለት ነው። ባንዲሽ ማጥቆም ይችላል። እስቲ ኤርሜላን ሰው ያልተጠራ እንሽም እኮ ውርደት እኮ ነው። ለእናንተ ራሱ ውርደት ነው። ልናሳየ የመጣ ነው እየሰራ ያለው በጀርባ ምን እንደምትሰራ ማለት ምን እንደምናገባ ቪዲዮ ታዩት የለ እንዴ? ነገ በቪዲዮ ለቀዋለሁ እኮ ፎቶ ቪዲዮ ስለቀው ታገኛው። እሺ ምን ትፈልጋላችሁ? ካልተመቻት ይፋታል። አራስ ናት። አይዞሽ ብታይ እጂ ናት። እጂ እኮ አልፈልግሽም ተብለሻል። አትፈለጊም እጂ ባይ ባይ። ረጋሽ ቪዲዮ ዛሬ አይደለም ጨርስላችሁ። ባይ 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 ሰራና ባይ ባይ። አይዞሽ ብታይ አይዞሽ አንቺ ቃጠሎ ተቃጣይ። ባይ ባይ ሩታ
ሩታዬ ባይ ባይ። ይመቻቸው ጀግና። እንደዚህ ኬክም ሲደፋ ንግስናህን ላለማሳጣት እንጂ የዳኒ ጉዳይ ይገባኛል። ግን ደግሞ እነሱ የመጡበት መንፈስ እያያችሁ ነው አይደለ? እዚህ ጋር የሆናቸውን ፈንክተን የሆነ ነገር እስር ቤት ነን። ከዚህ ሁሉ ግን እኛ በጭንቅላት መቅረብ መቻል አለብን። ገባህ? በቃቸው እነዚህ ሰዎች እንደመጡት እንደፈለጉት ነገር አልሆንላቸውም። የመሰለችን ግን ማርያም ሜሪ ያሳዘሩኝ ይሩት ተደጋባች ሻወር ሳይገቡ የመዳን ስራ ሳይሰሩ ምንም ነገር አይጠበቅብንም። ስለዚህ እኛ ወደ ፕሮግራማችን መግባት እንችላለን። አሳፈረቻቸው አይደለ? እቅፍ አባቴ እቅፍ ወንዱ ማለት እንደ ላብ ስለሆነ አሁን ጥርቅ አቤት መስታወት ምስጣችሁ። ለማንኛውም ወዶቼ ቪዲዮን እንዴት አያችሁ? እኔ በጣም ነው የተመቸኝ። ትላንትና ስራ ላይ ነበርኩ ማታ ማለት ነው እና አልተመቸኝም። ግማሾቼ አስደሰጥኩና ወደ ኪችን የተመለስኩ ማለት ነው። ስራ ላይ ነበርኩና ዛሬ ነው ቪዲዮ ጨረስኩና በዚህ ደረጃ አታዋርደው ፈጣሪ ፈለጉ አልፈልግም ከአንዴም ሁለት ብሎሽ እዛ ሊመና መሄድ ማለት በዛ ደግሞ ኔጌቲቭ ብቻ ስራ ስርዓት ቢኖርሽ ወጣ ባልሽ አይደለ ማውራት ትችል ነበረ። ባልሽ ነበረ ዛሬ ግን አይደለ ብልጣ ወሰደች። ምን ማድረግ አይቻልም። እንዳያችሁ ቪዲዮ እንግዲህ የትላንትና ቪዲዮ ከባድ ችግር ነው ይዞ የመጣ እውነት ለመናገር በጣም ከባድ ጭቅጭቅ። እንዴት ነው አያችሁ? አልተመቻችሁ? እኔማ የአብርሽ ትላንት ሰሞኑን አብርሽ ምን ውጤቅ ነው የመጣ ግን አረ ይመችክ። አረ ሩታዬ እናቴ ተዋረድሽ እኮ እኔ እናት በአደባባይ ተዋረድሽ። አንቺ የሚወዱሽ አንቺ የሚያከብሩሽ እስካሁን ከአንቺ ጎን የነበሩትና በጣም ነው ያናድሻችሁ። ሁሌ መለመን መጀመሪያ ለምነሽ መጣሽ፣ ለምንሽ አገባሹ፣ ካላገባኝ አልሽው አገባሹ፣ ካልፈታኝ ብለሽ ደግሞ በአደባባይ አረባ ክፍታኝ አልፈልግም ካንተ ጋር መኖር አልፈልግም ብለሽ አራት ሩታ ተረጋጊ፣ ወደ ራስሽ ተመለሺ፣ ትዳር ቃቃ ጫወታ አይደለም፣ ወደ ራስሽ ተመለሺ ብለን እምቢ አልሽን። ለምነሽ ፍታኝ አልሽው። አሁን ደግሞ መለመን ምን አመጣው? ገደል ግባ አላልሽም እንዴ? ዝም ብሎ ነው እንዴ እምታወሪና? ስራሽ እኮ ጥሩ አይደለም የኔ እናት ማለት ነውና አረ በኢየሱስ ስም አታዋርደን ፈጣሪ ሆ አታዋርደን። ለዛም እኔ በህይወቴ ልንገራችሁ በጣም ይለያኛ ነኝ። መጥፎ ለሰው አልመኝም፣ ግን በሰዓቱ በጣም ይለያኛ ነኝ። ወይን ያ ሰው ተናግሬ ይወጣልኛል ወይን ደግሞ አልቅሼ ነው ይወጣልኝና እግዚአብሔርን በጣም ይለኛል። ለዛም ሰው ያ ሰው አሸንፎኝ አልፈልግሽም ብሎኝ በስማ በቃ እንደቀበረኝ ነው ራሴ የሚቆጥሩና በጣም እኔ አልችልም። ቅርታ አድርጉልኝና ሳንዴ ሶስቴ አልፈልግሽም በቃ ከህይወቴ ውጪ ብሏት፣ መጀመሪያ እሷ ናት ከህይወቴ ውጣ ብላ የለመነችው፣ ፍታኛ ያለችው እሷ ናት። ዛሬ ነው እንደ ገባሽ የኔ ቆንጆ። እንዲህ በቀደም ገደል ግባ አልፈልግም ከኔ ጋር እንድትኖር አላልሽም? ዛሬ ታዲያ ምንድነው? ያዙን ሊቀቁኝ። አራ ካንቺ ጋር ያሉት የሚደግፉሽ ደጋፊ ተብዮቹ እንግዲህ ቤተሰብሽ የተዘቀዘቀ ነው በአንቺ ምክንያት ነው፣ በማንም አይደለም። ለቤተሰብሽ ክብር የለሽም፣ አመጣትሽ ክብር የለሽም፣ ለራስሽ ክብር የለሽም፣ ለቤተሰብሽ ክብር የለሽም። ይደብራል፣ በቃ ይደብራል። እንዴ ምንድነው በሲናል? አንቺ እኮ እንደ አንድ ምስት ማለት ነው አብርሽን ማውራት ትቺ ነበር በስነ ስርዓት። ግን እነዚህ ማለት ነው ደግሞ አታፍርም? ስንት ከፍሎሃል? ስልክ ነው ገዛህል። አቤላን ደግሞ ከአንቺ ጋር የሚያሽቃበጠው ምንድን ናቸው? ያው ነው፣ ተመሳሳይ ነው። አቤላ ማሽቃበጠም አላሽቃበጠም ከአንቺ ጋር ያሉም አሽቃባጭ ናቸው። 4 ነጥብ ብታቂ ኖሮ አንቺ ባልሽን ታወሪ ነበርና ውርደት ነው ጋይስ። ማንኛውም እንግዲህ ዛሬም እንጠብቃለን። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ውዶቼ። ቤተሰብ የምትዘግ ትላንትና እንኳን በጣም ነው ተናድጄ ተናገርኳቸው። ተናግሬ አላቅም። ቤተሰብ አትዘግዝቁ፣ በቃ ባለጌ አትኑ ፕሊዝ። እነሱ ራሳቸው